ስለዚህ ለጥያቄ ቀጥተኛውና አጭሩ መልስ ማን ነው ይሄን ማድረግ ያለበት? ሁላችንም ነን። ቢያንስ ይሄ አገዛዝ ለኢትዮጵያ አይበጅም፣ ለህዝቡ አይበጅም። ይሄ አገዛዝ በስልጣን ላይ ከቀጠለ አገሪቱን ያፈርሳታል፣ ህዝቡን ለበለጠ እልቂት ይዳርጋል ብለን ምናምን ኃይሎች ሁሉ መረባረብ አለ እና መልሱ አጭር ከሁላችንም ነው የሚጠበቀው። እንግዲህ ልደቱ ሁላችንም የምንናገረውን የምንተገብር በጣም ጥቂቶች የሆነን ተቸገርን። ለማንኛውም ግን ፋኖ በተግባር እያሳየ ነው። ተግባር ነው። ምን ያህል ፋኖ ትግል የተደራጀ ነው፣ የተቀናጀ ነው፣ አገዛዙ ላይ ባለው አጠቃላይ ሁኔታ ላይ ያሳደረ ያለው ተጽዕኖ እንዴት ይለካል? ሁሉም ባለው መረጃና በቆመበት የፖለቲካ መሰረት ሊወሰን ይችላል። ግን ብዙ ጊዜ ካንተ ጋር የሚነሳም ነገር አለው። የፋኖ ትግል እንዲህ ተግባራዊ የሆነ ውጤት እያስገኘ ከየትኛውም ትግል በአሁኑ ሰዓት በተሻለ ሁኔታ አገዛዙን ፈተና የሆነው የፋኖ ትግል ነው። ያንንስ ለማጠናከር የሚያስችል እንዳልኩ በጦርነት እንደማታምን በጦርነት በሚመጣ ለውጥ እምነት እንደሌለ አውቃለሁ። በተወሰነ ደረጃ ግን እንደሚመጋገብ የፋኖ ትግል ከሌላው ህዝባዊ ቢተኝነት ጋር ከተቀናጀ ለውጡን አጭርና ግልጽም የሁሉም ተሳታፊ እንዲሆን ያደርጋል፣ በተለይ ህዝባዊ ቢተኝነቱ ከተነሳ። ስለዚህ ከፋኖ ትግል አንፃር አዎንታዊ በሆነ መልኩ ያንተ አስተዋጽኦ ምን ሊሆን ይችላል? ተሳትፈ ፊት መሪ ሆነ ቀስቅስ ማለት አይደለም፣ ግን ይሄ የህዝብ ትግል ነው። ህዝብ ተነስቷል። ወደንም ጠላንም ወደኋላ የሚመለስ ትግል አይደለም። ወጣ ገባ ሊል ይችላል፣ ግን ወደፊት እየገሰገሰ ነው። ከዚህ አንፃር ያንተን አስተዋጽኦ እንዴት እንጠብቅ? በተለይ ከፋኖ ትግል ጋር በተያያዘ ቅርብ ጊዜ የተናገርኩት ነገር የምታስታውስ ይመስለኛል። ያው ሁለት አይነት አስተሳሰብ አለ ኢትዮጵያ ውስጥ፣ ምናልባት ሶስት አይነት ልንለው እንችላለን። አንደኛው ኢትዮጵያ ውስጥ ለውጥ መምጣት የሚችለው አሁን በስልጣን ላይ ያለውን አምባገነን መንግስት ማሸነፍ የምንችለው በትጥቅ ትግል ብቻ ነው የሚል አስተሳሰብ ያላቸው ኃይሎች አሉ። አንድ። ሁለተኛው የለም በትጥቅ ትግል አይደለም በሰላማዊ ትግል ነው ልናስወግደው ልናሸንፈው የምንችለው የሚል ደግሞ አመለካከት ያላቸው ዜጎች አሉ፣ እኔን ጨምሮ። ሶስተኛ ደግሞ አለ በሁለቱም ቅንጅት ነው። የትጥቅ ትግሉም ያስፈልጋል፣ ሰላማዊ ትግሉም ያስፈልጋል። እነዚህ ሁለት ትግሎች ካሉ ነው ዘላቂ የሆነ መፍትሄ የሚመጣው የሚል ደግሞ አስተሳሰብ አለ። ስለዚህ ሶስት አስተሳሰቦች አሉ መሬት ላይ። ሶስታችንም ማለት ነው የየእምነታችንን ይዘን አመለካከታችንን ይዘን በተግባር ከሰራን ለውጥ ይመጣል የሚል እምነት ነው ያለ። ለምሳሌ የትጥቅ ትግል የሚያምኑ ኃይሎች እነ ፋኖ እነ ኦላ ከኛ የተሻሉት በምንድን ነው ብንል እነሱ በተግባር ያመኑበትን ነገር እያካሄዱ ውድ የሆነውን ምትክ የሌለውን ህይወታቸውን ጦር ግንባር ላይ አሰልፈው እየተዋጉ ነው ያሉት። በሚያምኑበት ስልት በተግባር እንቅስቃሴ እያደረጉ። ነገር ግን በሰላማዊ ትግል የምናምነው ግን ያን እያደረግን አይደለም። በህዝባዊ ቢተኝነት የምናምነው ግን በአብዛኛው እያወራን ነው እንጂ በተግባር መሬት ላይ ያን ትግል እያካሄድ ነው አይደል። በዚህ መልኩ ይበልጡናል እነሱ። ይሄን መረዳት አለብን። ከዚህ ድክመታችን ወጥተን በተግባር የምናምንበትን ስልት መሬት ላይ ለመፈጸም ጥረት ማድረግ አለብን የሚል እምነት አለ። ስለዚህ አንደኛ በኢትዮጵያ ተጨባጭ ሁኔታ የትጥቅ ትግል ብቻ ነው የሚሉትም ያን አስተሳሰብ ይዘው የትም ይደርሳሉ የሚል እምነት የለኝም። በሰላማዊ ትግል ነው ለውጥ መምጣት የሚችለውና የሚገባው የምንል የፈለገውን ያህል ይሄ አይነት አቋም ቢኖረንና ይሄን አቋም ብናራምድ አሁን ያለውን የትጥቅ ትግል ማስቀረት እንችላለን የሚል እምነት የለኝም። ምክንያቱም የኢትዮጵያ ነባራዊ ሁኔታ ያገዛዙ ባህሪ ኢትዮጵያ ውስጥ እነዚህ ሶስት አመለካከቶች እንዲኖሩ የግድ ብሏል። ምክንያቱም ይሄ አገዛዝ በሰላማዊ ትግል መሸነፍ አይችልም ብለው የፖለቲካ ምህዳሩ መጥበቡ አማሯቸው ሐሳባችንን የመግለጽ መብት የለንም፣ በሰላማዊ መንገድ የመታገል እድል አተናል ብለው ጠመንጃ እንዲያነሱ ያስገደዳቸው አገዛዙ ባለው አፈናም ቢሆን ባለው ጫናም ቢሆን ሰላማዊ ህዝባዊ ቢተኝነትን ማካሄድ ይቻላል ብለን ደግሞ ምናምን ኃይሎች አሉ። የሁላችንም ትግል እዚህ አገር ላይ ኢትዮጵያ ውስጥ እንዲኖር ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የግድ ነው። አንዳችን ሌላችንን በማውገዝ ልናስቀረው አንችልም። ለዚህ ነው አሁን የትጥቅ ትግል የሚያካሂዱ ኃይሎችን አንድም ቀን አውግዤ አላውቅም። አለማውገዝ ብቻ አይደለም፣ ለምን ትጥቅ እንዲያነሱ እንደተገደዱ ሪኮግናይዝ አደርጋለሁ። ይሄን ህብረተሰቡም አንደርስታንድ እንዲያደርግ ጥረት አደርጋለሁ። እነዚህ ኃይሎች ጠመንጃ ያነሱት ወደው አይደለም። በቅርቡ አቶ ኩማ ደመቅሳም ይሄን ተናገሩ ሲባል ሰምቻለሁ። መናገር ካልቻልክ በነፃነት ሐሳብህን መግለጽ ካልቻልክ መደራጀት ካልቻልክ መንቀሳቀስ ካልቻልክ ጠመንጃ ልታነሳ ትገደዳለህ። ይሄ የዓለም ተጨባጭ ሁኔታ ነው። በየትም ዓለም የታየ ነገር።
ለዚህ ተጠያቂው አገዛዙ ነው። አገዛዙ ስለሆነ ለምን ጠበጃ አነሳችሁ ብዬ አንድም ቀን አውግዤ አላውቅም። እንደው ኮዛቸው ያነሱበትን ምክንያት ሪኮግናይዝ አድርጋለሁ። ነገር ግን ደግሞ እኔ እምነት አለኝ። በጦርነት ሂደት ለረጅም ዓመታት ኖረናል። ዘላቂ መፍትሄ እንዲመጣ በኢትዮጵያ ከፈለግን በሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የበለጠ የተሻለ ነው፣ አዋጭው እሱ ነው የሚል እምነት አለ። ይሄ የእምነት ጉዳይ ነው። ስለዚህ እየሰራ ነው ልደቱ። ምክንያቱም ባለፈው በአብሮነት መድረክ ላይ ታጣቂዎችንም መሪዎች ጋብዘሃል እንዲመጡ ያደረካቸው በእርግጥ ያልተገኙም አሉ፣ ግን አብረ ለመስራት ፍላጎትን አሳይታል። ስለዚህ አብሮ መስራት ይቻላል የሚለውን እያሳየ ከእምነት ጋር እንዴት ነው ልታስታርቅ የምትችለው? አንደኛ አብሮ መስራት ነው ወይ የሚለው በትክክል ዲፋይን ማድረግ ያስፈልጋል። በስልቱ ጉዳይ አብረን ልንሰራ እንችላለን። እኔ ለምሳሌ በትጥቅ ትግል እንቅስቃሴ ከሚያደርጉ ኃይሎች ጋር በትጥቅ ትግል አብሬ ልሰራ አልችልም፣ በስልቱ ስለማላምንበት። በትጥቅ ትግል አብሬያቸው አልሰራም ማለት ግን ከነሱ ጋራ የጋራ ጉዳይ የለኝም ማለት አይደል። አገሪቱ የጋራ ናት፣ ህዝቡ የጋራ ነው፣ ችግሩ የጋራ ነው። ስለዚህ ይሄ ትግል የህዝቡንና የሀገሩን ጥቅም በማይጎዳ ሁኔታ እንዴት ነው መካሄድ ያለበት በሚለው ጉዳይ መተባበር እንችላለን የሚል እምነት አለ እንጂ በስልቱ ልንተባበር አንችልም። ዘመነ መጥቶ ሰላማዊ ሰልፍ እንዲያደርግ አልጠብቅም። እኔ ሄጄ ጠመንጃ ይዤ ልወጋ አልችልም፣ ወይም የትጥቅ ትግሉን ልተባበር አልችልም፣ እምነቴም አይደለም። ይሄ ማለት ግን በስልቱ አንተባበርም ነው እንጂ በሌሎች ሀገራዊ አጀንዳ የጋራ ጉዳያችን ግን መተባበር አለብን የሚል እምነት አለ። ስልቱ ነው የተለያየው፣ ግባችን አይደለም የተለያየው፣ ዓላማችን አይደለም የተለያየው፣ ችግራችን አይደለም የተለያየው። የአንድ ሀገር ልጆች ነን፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ ብዙ የጋራ ጉዳይ አለን። ኦንሊ ቲንግ የምንለያየው አሁን በስልቱ ነው። ስልቱ ላይ ያለ ልዩነት በሌሎች የጋራ ጉዳዮቻችን ላይ እንዳንነጋገር እንቅፋት ሊሆንብን አይገባም። ለዚህ ነው አብሮነት በሚፈጥራቸው መድረኮች በሰላማዊ ትግልም በትጥቅ ትግልም በሁለቱም መንገድ ለውጥ ይመጣል ብለው የሚያምኑ ኃይሎች ሲሰባሰቡ የምታየው የሚሰባሰቡት የሚተባበሩት በስልቱ አይደለም። ስልቱን ምንም ማድረግ አይቻልም፣ ያለ ልዩነት ነው። የጋራ የሚባሉ ጉዳዮች ስላሉ ወደፊትም ይሄ ሁኔታ መቀጠል አለበት የሚል እምነት ነው ያለኝ። በስልት ልዩነት ስላለ በሌላው ነገር ሁሉ ልዩነት እንዳለ አድርገን እንደማንገናኝ እንደማንተባበር ተደርጎ ማየት ትክክል አይደለም። ስለዚህ የስልቱ ልዩነትና የዓላማውን አንድነት በደንብ ማወቅ መረዳት የሚያስፈልግ ይመስለኛል። ይሄን ነው ማየት ያለብን። ከዛ ውጭ ግን እኔ መሳይ ለምንድን ነው አሁን ግፊት የምታደርግብኝ እኔ ላይ ወደ ትጥቅ ትግሉ እንዳዘነብ? ትጥቅ ትግሉ እኮ ከበቂ በላይ መሪዎች እኮ አሉት፣ መተባበር አልቻሉም እንጂ። ትጥቅ ትግሉ እኮ ጠመንጃ ይዘው ለመፋለም እኮ ጫካ የወረዱ እኮ ምናልባትም ያለ ማጋነን በመቶ ሺዎች የሚቆጠሩ አሉት እኮ አይደል እንዴ? በቂ ኃይል እኮ ነው ያለው። የጠፋው ምንድነው? መተባበር ነው የጠፋው። ድርጅታዊ መዋቅር መፍጠር ነው የጠፋው ነው። በበቂ የፖለቲካ አጀንዳ ማስደገፍ ነው ትግሉን የጠፋው እንጂ የሰው ኃይል አይደለም የጠፋው። ሪሊ አሁን እኛ የሰው ኃይል የጠፋው በተግባር መሬት ላይ ቅድም እንዳልኩት እየተካሄደ ያለ አይደለም የሰላማዊ ህዝባዊ እምቢተኝነት እዛ ላይ ምናልባት ነው ወጥተህ አንተ የትጥቅ ትግሉን መሪነት ወይም እንድትቀላቀል በሚል አይደለም። ነገር ግን እንደው አንድ እኔም በዚህ በህዝባዊ እምቢተኝነት በተለይ ከቅርብ ጊዜ ወዲህ ይህንን ነገር መሞከር እንዳለበት ጎን ለጎን የትጥቅ ትግሉም እየሄደ ህዝባዊ እምቢተኝነቱ መካሄድ ቢችል ጊዜውን ያሳጥራሉ የሚል እምነት ካዳበሩትና በዛ መስመር ላይም የሚደረጉ ነገሮችን ለመደገፍ ቃል የገባውበት ነው። ነገር ግን አንዳንድ ሰዎች በእምነትም ደረጃ አሁን አንተ የጀመርከው ነገር የትጥቅ ትግሉን ምክንያታዊነት ሊያሳጣው ይችላል። ትጥቅ ትግልን ሰው እንዳያምንበት በጣም ውሳኔ ወስነው ቆርጠው በህይወታቸው ላይ የመጨረሻውን ውሳኔ ወስነው የሚገቡ ሰዎች ናቸው። እነዚህ ሰዎች ከልባቸው እንዳይገቡና እንዳይሄዱ ወደ ትጥቅሉ ከጀርባም ደጀን ሆኖ የሚደግፈው እንዳይደግፍ የህዝባዊ እምቢተኝነት የሚባል ትንሽ የሚያዘናጋ ያንን ውሳኔ የሚያደክም ያንን አተያይ ይዘው የቀጠሉ ወገኖችን ምክንያታዊነት የሚያሳጣ ነው። ስለዚህ አዎንታዊ አስተዋጽኦ የለውም ልደቱ የጀመረው ለትጥቅ ትግሉ የሚል ነገር ይነሳል። በዚህ ረገድ አንተ አዎንታዊ አስተዋጽኦ እንዴት ነው ነው? በእርግጥ በአደባባይ አላወገዝክም፣ ስታወግዝም አልሰማውም። ግን ያንተ አካሄድ እየሄድክበት ያለው የፋኖንም ትግልም ሆነ መሳሪያ ያነሱትን ሰዎች እንደው ምክንያታዊነት እንዳታሳጣቸው የሚሰጉ ወገኖችም ስላሉ ነው። እኔ አንድም ቀን በትጥቅ ትግል የሚያካሂዱት ኃይሎች ምክንያት የላቸውም ብዬ አላውቅም። ምክንያታዊነታቸውን ለማሳጣት ሞክሬ አላውቅም። መሞከር አይደለም እንዲያውም ተጨባጭ ምክንያት አላቸው እያልኩ ነው እየተናገርኩ ያለው። አንደኛ የተነሱበት የፖለቲካ አጀንዳ አላቸው። ሁለተኛ ህዝባዊ ተቀባይነት አላቸው። እነሱን በትጥቅ ትግል ማሸነፍ አይቻልም።
ይሄ መንግስት ወደደም ጠላ ይሄን ትግል ያሸንፍ ስለማይችል ወደ ሰላማዊ ድርድር ውይይት መምጣት ነው ያለው አማራጭ። በትጥቅ ትግል እነዚህን ኃይሎች ልታሸንፋቸው አትችልም። መጀመር አንደኛ የፖለቲካ አጀንዳ አላቸው፣ ተጨባጭ ሆነ መነሻ አላቸው። ሁለተኛ ከዛው ጋር በተያያዘ ህዝባዊ ተቀባይነት አላቸው፣ ድጋፍ አላቸው የሚለውን ነው በአደባባይ የምናገረው እንጂ እኔ የፖለቲካ አጀንዳ የላቸውም የህዝብ ድጋፍ የላቸውም ብዬ አላውቅም። አሁንም እየነገርኩ ያለሁት እንዳውም በሰላማዊ ትግል ከምናምነው የፖለቲካ ኃይሎች በላይ የደጋፊ ችግር የሌለባቸው እነሱ ናቸው። የተሳታፊ ችግር የሌለባቸው እነሱ ናቸው። እኔ ማንኛውም የትጥቅ ትግል አሁን ኢትዮጵያ ውስጥ የሚያካሂድ ኃይል የሰው ቸገረኝ ሲል ሰምቼ አላውቅም። ሎጂስቲክ ምናልባት መሳሪያ፣ ስንቅ፣ ትጥቅ ቸገረኝ ይላል እንጂ ሰው ቸገረኝ የሚል አልሰማሁም። እኔ መረጃ አለኝ። እኔ በተወልጄ ባደኩበት አካባቢ ፋኖ የሰው ኃይል ችግር የለበትም። በሰልፍ ነው ወጣቶች እየተመዘገቡ የፋኖ አባልና ተዋጊ መሆን የሚፈልጉ። ስለዚህ ምንም የአደባባይ ሚስጥር ነው ማለት ነው። ግን አንተን ጨምሮ እኔ እናንተ የምናውቃቸው በዙሪያችን ያሉ በጣም ብዙ በሰላማዊ ትግል ከምናምነው እጅግ በጣም የበዙ ኃይሎች አሉ። እነሱን ሊመክሩ እነሱን ሊያግዙ የሚችሉ አሁን ትልቅ ክፍተት ያለው እሱ ላይ አይደለም። እሱ ላይ ያለውንም ክፍተት ደግሞ የሀገሪቱንና የህዝቡን ጉዳይ የሚመለከት ስለሆነ እኔንም ጨምሮ ሀሳብ እንሰጣለን። እኔ ሀሳብ እንሰጣለሁ አይደል እንዴ? የፋኖ ኃይሎች መተባበር አለባችሁ። የፖለቲካ ድርጅት ያስፈልጋችኋል። የጠራ የፖለቲካ አጀንዳ ያስፈልጋችኋል። ድርድርን አትግፉ። እስረኞች አያያዝ ላይ ጥንቃቄ አድርጉ እላለሁ እኮ። የጦር ወንጀል ላለመፈጸም ተጠንቀቁ እላለሁ እኮ አይደል እንዴ? ምክንያቱም ያገባኛል የህዝቡና የሀገሩ ጉዳይ ስለሆነ የፋኖ ጉዳይ ነው ብዬ ዝም ልል አልችልም፣ እንደ አንድ የፖለቲካ ሰው ማለት ነው። በዚህም ደረጃ አስተዋጽኦ እያደረግን ነው። የሀገር ካፒን በማንበብ አንድ ኢትዮጵያ ውስጥ ትጥቅ ትግል የሚያደርግ ኃይል ብዙ ነገር ሊቀስም ይችላል፣ ሊማር ይችላል እዛ ውስጥ። እኔ ግን በማላምንበት ስልት ውስጥ ገብቼ ይሄን ተራራ ተቆጣጠር፣ ይሄን አድርግ ምናምን ልል አልችልም። ይሄን ሊሉ የሚችሉ ብዙ ሰዎች አሉ። እኔ በዛ ደረጃ ችግር ያለ አይመስለኝም። አሁን ያለው ችግር ቅድም ተናግሬዋለሁ። ከስልጣን ጥያቄ፣ ከቡድናዊነት ጥያቄ፣ ከአካባቢነት ጥያቄ ይልቅ የሀገሩና የህዝቡ ጥያቄ ማስቀደም። ይህን ስታስቀድም አንድ የተጠናከረ አመራር ይኖራል፣ አንድ የተጠናከረ ድርጅት ይኖራል፣ አንድ ተጠያቂነት ሊያስከትል የሚችል ፍንትው ብሎ የሚታይ የፖለቲካ አጀንዳ ማኒፌስቶ ይኖራል። ውድነቶቹ እነዚህ ናቸው። እነዚህን ማድረግ ለትጥቅ ትግል ኃይሎች ብቻ አይደለም፣ ለአጠቃላይ ለሀገሩና ለህዝቡ ይጠቅማል፣ ለሁላችንም ይጠቅማል። አገሪቱ በግርግር ወደፊት ቀውስ ውስጥ እንዳትገባ እንዳትፈርስ መሳይ ድርጅት ባልተፈጠረበት ሁኔታ፣ በአንድ በኩል ጠንካራ ድርጅት ባልተፈጠረበት ሁኔታ፣ የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ፣ እርስ በርስ ደግሞ የትጥቅ ትግል የሚያደርጉ ኃይሎች መተባበር ባልቻሉበት ሁኔታ ሁሉም ወደ አዲስ አበባ ቢቃረቡ ሀገረ ካፒ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰለባ የሚያደርገን። ለዚህ ነው እየመከርን ያለ ነው እነዚህን ሁኔታዎች አሟሉ እያለ። እኔ ከዚህ በላይ ልደቱ ሄዶ ሌላ ነገር እንዲያደርግ መጠበቅ እኔ ጥቅም ያለው አይመስለኝም። የእውቀቱም የለኝም፣ በትጥቅ ትግል የለኝም፣ ልምዱም የለኝም። የኔ ልምድ የፖለቲካ ትግል ነው፣ ሰላማዊ ትግል ነው። በዛ ልምዱ ባለኝ እውቀቱ ባለኝ ነው የበለጠ ላገለግል የምችል እንጂ በማላምንበትም ልምዱም እውቀቱም በሌለኝ ሴክተር ገብቼ ብንደፋደፍ ምን ይጠቅማል? ምናልባት ተጨማሪ ችግር ነው የምሆነው ለነሱ እንጂ አልጠቅማል። ስለዚህ በዚህ መልኩ በቅንነት ጉዳዩን እንየው። በነገር ላይ ግን አሁን ያልከውን ሐሳብ እኔ እነማን እንደሚሉ አላውቅም። እኔ እስከሚገባኝ ድረስ ለምሳሌ የአብሮነት ትዕይንተ ህዝብ ባካሄድንበት ጊዜ ለህወሓት ቅርበት ያላቸው ሰዎች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። የኦላ ተወካዮች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። የፋኖ ተወካዮች ነበሩ። ዘመነ ነበረ። ሰላማዊ ትግሉን አንቃወሙም፣ እንደውም ተጠናክሮ መካሄድ አለበት ነው ያሉት። እነማን ናቸው ታዲያ ይህን ጥያቄ የሚያቀርቡት? ልደቱ የሚያቀርቡት የሰላማዊ ህዝባዊ እምቢተኝነት የትጥቅ ትግሉን ለማጣጣል ነው፣ ተቀባይነት ለማሳጣት ነው የሚሉት እነማን እንደሆኑ ራሱ አይገባኝም። አይኖሩም እያልኩ አይደለም። እነማን ናቸው? ይምጡ፣ በመድረክ እንነጋገር፣ እንወያይ። የሚሉት ሐሳቡ ተጨባጭነት አለው? ይጠቅማል ወይ? አይጠቅምም። ዋናዎቹ የጉዳዩ ባለቤቶች በዚህ እንቅስቃሴ ውስጥ የአመራር ሚና ያላቸው ሰዎች ሰላማዊ ትግል መካሄድ አለበት እያሉ ማን ነው ሌላ አካል ይሄን የሚቃወመው? ከተቃወመም የትክክል ነው የሚል እምነት የለኝም። ያን እምነት መያዝ ግን መብቱ ነው። ከዛ አይነቱ ሰው ጋር ደግሞ ለመወያየት ለመከራከር ነው ፈቃደኛ።
ይህን ጉዳይ በዚህ መልኩ ብናየው ጥሩ። ምናልባት ይህንን ሐሳብ የሚያነሱት እንግዲህ ይሄ የአማራ ትግል መነሻውም ይሄ አንተ የምትለው ትግል በተለይ በሰላማዊ ሰልፍ በእንቢተኝነት ለ9-10 ወራት ተሞክሯል። ሞክረን ነው ብረት ያነሳ ነው ልክ እንዳልተሞከረ እንደ አዲስ ይሄን ነገር ሲመጣም የትጥቅ ትግሉን ዝም ብሎ በስሜት የተነሳ ተደርጎ እንዲታይ እንዳያደርገው ሞክረናል። በ10 ወራት በአማራ ክልል አትግደሉን የሚል ሰልፍ አድርገናል። ከዚህ በኋላ በሰልፍ ሳይሆን በሰይፍ ነው፣ ምክንያቱም ስለሞከርነው ነው ብለው ወደ ትጥቅ ትግል ቆርጠን ገብተናል ብለው የሚያምኑ ወገኖች አሉ። ስለዚህ ያልተሞከረ አታድርጉት ብለው ነው በተወሰነ ደረጃ ይህንን አንተ ያመጣውንም ሐሳብ የሚቃወሙት። እኔ ልክ ናቸው ያልኩ ሳይሆን እነዚህንም አካላት ጭምር እንደው አብሮ በመስራት ያው እየሰራ ነው ትግላቸው ተገቢ መሆኑን እየተናገርክ ነው። ነገር ግን የበለጠ እነዚህ ሰዎች ተጠናክረው ለእናንተ ለምታደርጉትም ሰላማዊ ትግል አጋዥ እንዲሆኑ ምንድነው ተቀናቃኝ ሳይሆኑ አጋር እንዲሆኑ ማድረግ ይቻላል። በዚህ ረገድ ልደቱ ምን ያህል እየሰራ ነው ከሚል መነሻነት ነው ጥያቄውን ያነሳሁት እንጂ አንተ ተሳትፈበት ወይም አንተ የምታደርገው ነገር እነሱን እያሳጣ ነው በሚል አይደለም። ነገር ግን ይሄ መመጋገቡ ላይ በደንብ አስተዋጽኦ ማድረግ ትችላለህ። የፋኖን ትግል በደንብ ትርጉም ያለው እንዲሆን ማድረግ ትችላለህ። ተሳትፈ ሳይሆን አብረ በመስራት የሚለውን ነገር ለማጠናከር ነው። በቂ መልስ ያገኘው ይመስለኛል። ይሄንንም ይጠይቁ ካሉ የተመለሰላቸው እንደሆነ እገምታለሁ። እንደው ስለ አብሮነት ካነሳ አይቀር አብሮነት ምን ላይ ደረሰ? እሺ ልደቱ ሐሳብ አለ። አንደኛ ከጥረት አንፃር እንግዲህ አንተም የምትታዘብ ይመስለኛል። አሁን የአብሮነት መድረክ ሲያዘጋጅ አብሮነት ውስጥ ቁልፍ ሚና እንዳለኝ ነው የማውቀው። ምን ጋብዛቸውን ሰዎች የምታይ ይመስለኛል። በሰላማዊ ትግል የሚያምኑ ወይም ደግሞ የኛን ሐሳብ ብቻ የሚቀበሉ ሰዎችን አይደለም የምንጋብዘው። አሁን ለምሳሌ በቅርቡ የመጽሐፍ ምረቃ ሳካሂድ ከጋበዝኳቸው ሰዎች ውስጥ አንዱ አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ከኔ አመለካከት ጋር እንደማይል አውቃለሁ። ሳላውቅ ቀርቼ አይደለም የጋበዝኩት አይደል እንዴ? ሐሳቡንም እሱ መጥቶ ያለን ልዩነት ገልጿል። በአክብሮት ነው የተቀበልኩት። ለምን እኔና አቶ አንዳርጋቸው በስልቱ እንለያያለን፣ በዓላማው ግን እንለያያለን የሚል እምነት የለኝም። የመሄጃ መንገዳችን ነው የተለያየ። ስለዚህ የጋራ የሚባል ጉዳይ አለ። የጋራ ሀገር አለን፣ የጋራ ህዝብ አለን፣ የጋራ ኮዝ አለን፣ የጋራ ግብ አለን። በመንገዱ ነው የተለያየ ነው። ስለዚህ በመንገዱ መለያየታችን በሁሉም ነገር እንለያያለን ማለት አይደለም። ስለዚህ እንዲህ አይነቱ ገደብ እንዲሰበር ከማንም በላይ አዲስ ባህል እየፈጠር ነው የሚል እምነት አለ። በእኔ በኩል ይሄ እንዲሰበር እያደረጉ ለኔ በጎ አመለካከት የሌላቸው በኔ ላይ ብዙ በደል የፈጸሙ ሰዎችን ይሄ የግል ጉዳይ ነው ብዬ የሀገር ጉዳይ የህዝብ ጉዳይ መቅደም አለበት ብዬ ራሴ መስመሩን አልፌ እየደወልኩ እያነጋገርኩ እየለመንኩ ጭምር ወደ መድረክ እንዲመጡ እያደረኩ ነው። እውነቱን ለመናገር ይሄ እየተለወጠ ነው። እኔና ናምን በአንድ መድረክ ወይም በአንድ ስብስብ ውስጥ ይገኛሉ ብሎ ማንም አይጠብቅም ነበር። እኔ ጋብዣው አቶ አንዳርጋቸው እዛ መድረክ ላይ ይገኛሉ ብሎ ማንም ይጠብቅ አልነበር። በተመሳሳይ ሁኔታ ከዛም እንደ ጀዋር ጋር ከሌሎችም ጋር ያን እየሰበር ነው። ይሄ በከፍተኛ ደረጃ አገዛዙን እያስጨነቀው ለህዝቡ ተስፋ እየፈጠረ ነው። አሁን ይህን ጉዳይ የበለጠ እንዴት እናጠናክረው የሚለው ላይ ነው ማተኮር ያለብንና አንዱ ይሄ። ሁለተኛው እኔ ለምንድን ነው እዛ እንግዲህ የሀገረ ካውፒ ላይ የተከሆነ የግንቦት ማንፌስቶ ላይ አንዱ መሰረታዊ ነገር ምንድን ሰላማዊ ህዝባዊ ቢተኝነት ላይ ቪዥታ የምንፈጥር ከሆነ ለህብረተሰቡ የተለያየ መልእክት የምናስተላልፍ ከሆነ የትም መድረስ አንችልም። ሌሎቹ ስልቶች መኖራቸው እንደተጠበቁ ሆኖ ሰላማዊ ህዝባዊ ቢተኝነት አዋጭና የሚሰራ መሆኑን ግን እኔ አይደለም መቃወም ጥያቄ ማንሳት ራሱ ተገቢ ነው የሚል እምነት የለኝም። መብት ነው፣ ችግር የለብኝም በዛ ረገድ። ግን ትክክል ነው የሚል እንትን የለኝም። እኔ እናንተ መሳይ በየቀኑ በየሳምንቱ ወይ በየወሩ እየመጣን እየተነጋገር ስለ ሰላማዊ ትግል አዋጭነት እኮ አስበውት የማያውቁ ሌሎች ሀገሮች እኮ ከኋላችን ጀምረው እኮ በሳምንታት ውስጥ እኮ መንግስት መቀየር ችሏል። በተጨባጭ የኔ መጽሐፍ ከጀመርኩ ጀምሮ በሰላማዊ ህዝባዊ ቢተኝነት በኩል ተጨባጭ የሆነ አጀንዳ እንዲኖረን መጽሐፍ የጻፍኩት በ2 ወር ተኩል 75 ቀን። ይሄን መጽሐፍ ከጀመርኩ በኋላ ወደ 5-6 ሀገሮች ላይ ከፍተኛ የሆነ ህዝባዊ ቢተኝነት ተቀላቅሎ ቢያንስ በሁለቱ የመንግስት ለውጥ አምጥቷል። እኛ ግን ስቲል ይሰራል አይሰራም የሚለው ውይይት ውስጥ ነው ያለ። ነባራዊ ሁኔታውን ካየነው ከነዛ ሀገሮች በብዙ ርቀት የኢትዮጵያ ተጨባጭ ሁኔታ ህዝባዊ እምቢተኝነት ለማቀጣጠልና ለውጤት ለማብቃት በጣም በእጅጉ አመች። ትልቁ ችግር ያለው እኛ ላይ ነው። በዚህ ከፍተኛ ኃይል የሆነ
የትግል መሳሪያ በህዝባዊ እምቢተኝነት ያለን እምነት ጎደሎ በመሆኑ የተንሻፈፈ በመሆኑ እነዛም ሀገራት የመንግስታታቸው ባህሪ የሀገሪቱ አጠቃላይ ሁኔታ ብዙ ውስንነቶች ያሉበት ሀገር ውስጥ ነው ያለነው። አብይ አህመድ ያው ባለፈውም ተከራክረንበታል። በእንደዚህ አይነት ሁኔታ ኔፓልንም ብንወስድ ማዳጋስካርንም ሞሮኮንም ሌሎች ሀገራት ቱኒዚያንም ብንወስድ መንግስታታቸው እንዲህ አይነት ጨካኝና አረመኔ መንግስታት በዚህ ደረጃ ያላቸው ሀገራት ካሉ ምናልባት ልታረም ይችላል። እንደ አብይ አህመድ አይነት ግን አገዛዝ የለም። በዚህ አይነት አገዛዝ ውስጥ ልክ ነው እነዛ ማድረጋቸው ተገቢ ነው። እኛ ጋር ችግሩና ክፍተቱ ግን አብይ አህመድ የሚባል በጣም ኋላ ቀር በጣም አረመኔ ዘረኛ ህዝቡን በዘር በጎሳ ህወሓት ከከፈለው በላይ ኢትዮጵያን እያፈራረሰ ያለ ሰው በሚመራት ሀገር ውስጥ ምን አይነት የሰላማዊ ትግል ነው ማድረግ ምን ይችላል የሚለውን በደንብ ማሰብ የሚገባ ይመስለኛል። አንዳንዴ አው ችግሮቻችን ከነሱ በላይ ነው፣ ግን ልናደርግ የምንችልበት አውድ በጣም አደገኛ ነው። እዚህ ላይ እንዴት እናድርግ የሚለው ላይ ነው እንግዲህ ልደቱ መጨነቅ ያለብን። ችግሮቻችን ብቻ አይደሉም። እሱ አሁን ጥያቄ ያላነሳበትም ችግሮቻችን ከነዚህ ሀገሮች ሁሉ በጣም የባሰ ነው። ሰላማዊ ህዝባዊ እምቢተኝነትን ለማቀጣጠል በጣም ምቹ ሁኔታ የሚፈጥር ነው ኢትዮጵያ ውስጥ። እሱ ብቻ አይደለም፣ የመንግስታቱን ባህሪ ካየን አሁን በህዝባዊ እምቢተኝነት ፈተና ላይ የወደቁት መንግስታት ከነ ዶክተር አብይ መንግስት የበለጠ ጠንካሮች ናቸው፣ የበለጠ ህዝባዊ መሰረትና ድጋፍ ያላቸው ናቸው የነበሩት። እኔ አደገኛው ጠንካራ ነው አላልኩም። ጠንካራማ ከጥንካሬ አንፃር አለ ከሚወስዱት ከአረመኔነታቸው ከጨካኝነታቸው አንፃር ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በሌላ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው። አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው፣ የሚያግዝ ነው። እንዲፈራም እያደረጋችሁት ነው። ይሄ መንግስት ጨካኝ ነው፣ በሰላማዊ መንገድ ልታገለው አንችልም፣ ርህራሄ የለውም፣ እንዲህ ብለህ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው። በእኔ እምነት ምንም የተለየ ፍጡር አይደለም ዶክተር አብይ፣ እንደ ማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም። በዚህ መተማመን አለበት እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው። እሱን የሚጠቅም አጀንዳ ነው እያራመድን ያለ ነው። እኔ ከዚህ መላቀቅ አለብን ብዬ ነው ማለት። ምንም ልንፈራው የሚገባ አይደለም። ጭካኔው ከፍርሃት የሚመነጭ ነው፣ ከራስ መተማመን ማጣት የሚመነጭ ነው፣ ከድንጋጤ የሚመነጭ ነው። ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በእኖ ነው የሚጠፋው፣ መግቢያ ነው የሚያጣው። እና እንደተለየ ፍጡር አድርገን እያቀረብን ህዝቡን ማስፈራራት ራሱ ትክክል አይመስለኝም። ይሄ አብይን የሚጠቅም አካሄድ ነው። እንግዲህ ልደቱ ወደ ሌላኛው አንድ ተመሳሳይና ተቀራራቢ ወደሆነው አጀንዳ ሊድ የአብሮነቱም ጉዳይ ነው። ጥሩ ጅምር ላይ ነው ያለው፣ ነገር ግን ምን ውጤት አለው? እንግዲህ አሁን ኔዘርላንድ አምስተርዳም የተካሄደ አንድ ተመሳሳይ የሆነ ስብሰባ ወይም ኮንፈረንስ ነበርና ከናንተ አብሮነት ጋር አንድ አይነት ነው ወይ? ምክንያቱም ተመሳሳይ በሆነ መልኩ በጣም ብዙ የኢትዮጵያ ፖለቲካ ኃይሎች እዚህ ጫፍና ጫፍ ያሉ በተለያየ አመለካከት ያላቸው ተገናኝተው የመከሩበት መድረክ እንደሆነ በመግለጫው ላይ ተናልና ከናንተ ጋር በአንድ መድረክ ላይ ወይም በአንድ ገጽ ላይ ነው ያላችሁት ወይስ በየቦታው እንዲህ አይነት ነገር እየተፈጠረ የሚሄድ ከሆነ በጣም አስቸጋሪ ነው። እንግዲህ ከአብሮነት ጋር በተያያዘ አንተ ከጻፍከው መጽሐፍ ጋር ህዝባዊ እምቢተኝነትም ጋር ተያይዞ እንግዲህ የኢትዮጵያ ሀገር አድን ንቅናቄ የሚባል የሚንቀሳቀሱ ኃይሎች አሉ። አሁን እንደሰማሁት ከሆነ ህዝባዊ እምቢተኝነት ላይ ተከታታይ ስራዎችን እየሰሩ ነው። በእኛ ሚዲያም በሌሎች ሚዲያም ተጠቅመው ህዝቡ ጋር ለመድረስ ከምንም በላይ ህዝባዊ እምቢተኝነት አሁን አንተ የምትላቸውን በዝርዝር ለህዝቡ ማስተማር እየወጡ ቴክኒኮቹን ጨምሮ ሌሎች ነገሮችን የሚያሳውቁበት የግንዛቤ ማስጨበጫ ተከታታይ መድረኮችን እንዳቀዱ ሰምቻለሁ። ከዚህ ጋርስ ልደቱ እንዴት አብረ እየሰራ ነው ወይስ እንደው ዝም ብሎ እንዲህ በተበጣጠሰ መልኩ እዚህም ይመሰረታል እዛም ይመሰረታል? ሰው የተበታተነ አደረጃጀት ውስጥ እንደው አንድ ወጥ የሆነ መመሪያ ማግኘት አለበት፣ ወጥ የሆነ አቅጣጫ መያዝ አለበትና እስቲ እነዚህ ነገሮችን ማፍታታት ከቻልክ ልደቱ። አነሳው መሳይ ይሄን ጥያቄ ለምን አንዳንድ እንትኖች ኮንፊውዥን ያለውኝ የአብሮነት ኢትዮጵያንና አሁን በቅርቡ ከነ አቶ ጀዋር ጋር ያቋቋምነውን መድረክ አንድና አንድ አድርጎ የማየት ችግር ያለው ይሄ ትክክል አይደለም። ሁለት የተለያዩ አካሎች ናቸው።
እንዳውም ሶስተኛ ደግሞ አቶ ነአምን ያሉበት ንቅናቄ ደግሞ አለ። እሱም የተለየ ነው እና እነዚህ ነገሮች ለይተን ካላየን አንድና አንድ አድርገን ካየን ስህተት ነው የሚሆነው እና ቀላቅሎ የማየት ጉዳይ አለ። የአብሮነት ኢትዮጵያ ያው ታስታውሳለህ ከተመሰረተ ቆይቷል። ያው እንቅስቃሴ ማድረግ ከጀመረ ከአመት ተኩል ኦልሞስት ወደ 2 ዓመት ሊጠጋው ነው። ፎረሞችን ማዘጋጀት ኢንፎርማሊ በሆነ መልኩ አሁን ኦልሬዲ በህጋዊ መንገድ ለመመዝገብና ቋሚ የሆነ አመራር እንዲኖረው ስራ እየሰራ ነው። የኦልሬዲ መተዳደሪያ ደንብ እና የምዝገባ ሰነድ እነዚህን አዘጋጅተን አጽድቀን ጨርሰናል። ቦርድ ተቋቁሟል። 21 አባላት ያሉት ቦርድ ተቋቁሟል። ቦርዱ የስራ አስፈጻሚ ምርጫ ለማካሄድ እንቅስቃሴ ላይ ነው ያለው እና በሚቀጥለው አርብ የስራ አስፈጻሚ መረጣ ይካሄዳል። በሚቀጥለው ሳምንት የአብሮነት ኢትዮጵያ ቋሚ አመራር እነማን እንደሆኑ በይፋ ለህዝብ ይገለጻል ማለት ነው እና ከዛ በህጋዊ መንገድ በአሜሪካን ህግ መሰረት ይመዘገባል እና ከዛ በኋላ የምስረታ ዝግጅቱ አለቀ ማለት ነው። በቀጥታ መሬት ላይ ወደ እንቅስቃሴ ነው የምንገባው፣ ወደ ተግባራዊ እንቅስቃሴ ነው የምንገባው። አንድ ይሄ የአብሮነት ኢትዮጵያ ነው። በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቄል ጋር ከነ አቶ አባይ ግዴ ጋር ከነ ነአምን ጋር ከነ ይልቃል ጋር ደግሞ የመሰረትነው አንድ ፎረም አለ። በምስረታ ሂደት ነው ገና። ያ ወዴት አቅጣጫ ነው መሄድ ያለበት፣ ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሐሳብ ይዘን ከዛ አስተሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራን ያለን በድራፍት ደረጃ እያጠናቀቅን ነው። ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል። ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው። እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን፣ ከነአምን ንቅናቄ የመጡ ሰዎች አሉ፣ ከተለያየ ቦታ የኦሮሞ ድርጅቶች ሲያትል ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ፣ ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው። ከደቡብ የመጡ ሰዎች አሉ፣ የተለያዩ ሰዎች የመጡበት ነው። ስለዚህ ይሄ ነው። አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል። ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠርነው ከአቶ ጀዋር ጋር ከፈጠርነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው። ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለነው በአንድ ጊዜ በአንድ ቦታ ማካሄድ አልቻለም። ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የነአምን ንቅናቄም የኦሮሞ ልሂቃን ሲያትል ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው፣ እንዴት ነው መተባበር የሚችለው የሚለውን እየተነጋገርንበት ነው። ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቱ አለ እና ይሄን እየሰራን ነው ያለነው እና ምንም የተቋረጠ ነገር የለም። በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው። ነገሮች ሁሉ በመመካከል በመደጋገፍ ነው እየተሰሩ ያሉት እና አውሮፓም አሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው። አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩትና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን የምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ ነው እንጂ ከኛ የተለየ ነገር አይደለም ማለት ነው። ከአብሮነት ኢትዮጵያም ጋራ ይሄ ስብስብ አሁን መድረክቱ ፎረም የሚባለው ስብስብ በጋራ ነው እየተመካከርን ነው እየሰራን እና በዚህ አይነት እንቅስቃሴ ውስጥ ነው ያለነው። ይሄ እንቅስቃሴ በአጭር ጊዜ በጣም ወደ ተባበረ ወጥ ወደሆነ እንቅስቃሴ ይገባል የሚል እምነት አለ። ከዛ በኋላ ምንድነው የሚያስፈልገው? ልደቱ አልዘገያችሁም? ምክንያቱም አሁን ኢትዮጵያ ውስጥ ቀደም ሲል ያንተን ስጋትም የብዙዎቻችንም ስጋት ነው። ይሄ አገዛዝ ድንገት ክንብል ሊል ይችላል፣ የመሆን እድል ደግሞ አለው። ድንገት ጧት ከእንቅልፋችን ስንነቃ አብይ አህመድ በስልጣን ላይ ላይኖር ይችላል። በእንደዚህ አይነት ሁኔታ ያለች ሀገር ላይ እንደው አገዛዙ ሊወድቅ ይችላል። ግን የኢትዮጵያ ሀገረ መንግስቱ እንዳይፈርስ ከፍተኛ ጥንቃቄ መደረግ አለበት። ከዛ አንፃር የእናንተ አሁን እንግዲህ የኔዘርላንዱ እንትን ያ ከተካሄደ ከ2 ወር በኋላ ይመስለኛል የተካሄደው በጣም የሆነ ማዝገም ነገር ይታያልና ካለው ችግር አንፃር አልዘገያችሁም? እንደው ፍጥነት አያስፈልግም? በአጠቃላይ የትብብሩን እንቅስቃሴ ካየን አሁን ዘግይተናል፣ ምንም ጥርጥር የለውም። ይሄ ከዓመታት በፊት እኮ ልንሰራው የሚገባ ጉዳይ ነበር። በእኔ በኩል ታስታውሳለህ አይደል እንዴ? የነ ዶክተር አብይ አገዛዝ ሊያሻግረን አይችልም። አዲስ የሽግግር ሂደት ነው የሚያስፈልገን። ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን፣ በሰላማዊ ህዝባዊ እምቢተኝነት ላይ መግፋት አለብን። ከዓመታት በፊት ነው ያነሳው ጥያቄ። ግን ተቀራራቢ አስተሳሰብ አልነበረንም ያኔ። እንደምታስታውሰው አደናጋሪ መንግስት ነው የነበረው። ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሃል ሁለት ልብ የሆኑበት ሁኔታ ነው የነበረው እና ያ ተገቢ ያልሆነ ጊዜ ወስዷል።
ጊዜ አባክነናል፣ ዘግይተናል የሚለው ምን ጥርጥር የለውም። ዘግይተናል። ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም። በተቻለው ጊዜ የግድ መፈጠር አለበት። ስለዚህ አሁን እነዛ ብዥታዎች ጠርተው ይህ አገዛዝ የማንም ወኪል እንዳልሆነ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ የሁሉንም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታንዲንግ ተፈጥሮ ካልተባበርን በስተቀር ሁላችንም እንጠፋለን፣ ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀምሯል። አሁን ወደ ተግባራዊ እንቅስቃሴ እየተገባ ይሄ እኔ በጣም ቢዘገይም በጎ ጅምር ነው። ይሄን በፍጥነት ማጠናከር ያስፈልጋል የሚል እምነት አለ። ዘግይቷል የምትለው አዎ፣ ከዓመታት በፊት እኮ ልናካሄደው የሚገባ ጉዳይ ነው። ትግሉ 30 ምናምን ዓመት 27 ዓመት መጀመሪያ ያካሄድነው ትግል እኮ የተጠለፈው ዝግጅት ባለማድረጋችን እኮ ቁጭ ብለን እነቄሮን እነፋኖን ውጤት ያመጣሉ ብለን ስለጠበቅን የለም። ተቃዋሚ ኃይሎች ይህን ትግል በቁጥጥራችን ስር ማዋል አለብን። በእቅድና በስልት በድርጅት ካልተመራ ይጠለፋል፣ ይኮላሻል ስንል ነበር እኛ በ2007 በ2008 የሰማን አልነበር። እንደፈራ ነው በቃ ትግሉ ተካሄደ፣ መስዋዕትነት ተከፈለ። መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ጠልፈው ወሰዱ። አሁንም ላለፉት 7 ዓመታት ጊዜ ነው ያጠፋ። ግን የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆመው አይደለም። የፈለገ ብትዘገይ ኤኒ ታይም ተስፋ ሳትቆርጥ ልትቀጥልበት የሚገባ ጉዳይ ነው። እኔ አሁን በጣም የበሰለ ሁኔታ እየመጣ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ሪሊ ይሄ በድርጅት የመጓተቱ ጉዳይ ራስን አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም እየተረሳ እየመጣ ነው። ይሄ ጉዳይ የህልውና ጉዳይ ነው፣ የሀገርና የህዝብ ጉዳይ ነው፣ የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት እያገኘ ነው። እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው። እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ 2 ወር ሆነው። ያ ማለት ግን 2 ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት አይደለም። ኮሚቴዎች አቋቁመን ስራዎች እየሰራ ነው። በሳምንት 1 ቀን 2 ቀን እንገናኛለን። እኔ አሁን 3-4 ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለህ፣ እረፍት የለኝም፣ እንቅስቃሴ እያደረግን ነው። ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይጠበቅ። ፍላጎቱ ተነሳሽነቱ አሁን ተፈጥሯል። አሁን ከሌሎች የሚጠበቀው ከሚዲያውም የሚጠበቀው ከፓርቲዎችም የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መግፋት ማጠናከር መደገፍ ነው። ሪሊ መተቸቱ ላይ ማተኮሩ አይመስለኝም። ትችት ጥሩ ነው፣ የበለጠ ያጠናክረናል፣ ጉርልታችንን እንድናይ ያደርገናል። ዋናው ነገር መተቸቱ አይመስለኝም። ዋናው መደገፉ ነው፣ ማጠናከሩ ነው። እና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው። ይሄን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲተናገርና ቀደም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወጥተን በተጨባጭ መሬት ላይ አገዛዙን መጀመሪያ ሊያንቀጠቅጥ የሚችል እየተንቀጠቀጠ ነው፣ ኦልሬዲ ጀምሯል። በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል በአጭር ጊዜ ማቀጣጠል አለብን። ይሄን ማድረግ አለብን። ይሄን ስናደርግ ከዘገየ ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል። ያኔ ይህች ሀገርና ህዝብ ምንድነው ዕጣ ፈንታቸው ወዴት ነው የሚሄዱት የሚለውን ነገር ቆም ብለን ማሰብ አለብን። ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው። እኔ በዛ ስሜት ውስጥ ነው በዛ ሙድ ውስጥ ነው ያለሁት። መሳይ እውነቱን ልንገር በዛ ሙድ ውስጥ ነው ያለሁት። ራሴ እድሜን እየተሻማሁ ነው። ሰው ነኝ፣ ተሰባሪ ነኝ፣ ነገ ላልኖር እችላለሁ። ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ ያለው። ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው። በአጭር ጊዜ የህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያለው። በዚህ ምንም ጥርጥር የለኝም። ይሄ መንግስት 7 ዓመት መቀጠል የቻለው በምንም በሌላ ምክንያት አይደለም፣ በእኛ ድክመት፣ በእኛ ለመተባበር፣ በእኛ ተግቶ አለመስራት እንጂ ተግተን ከሰራን እዚህ መጽሐፌ ላይ ያስቀመጥኳቸውን 11 ቅድመ ሁኔታዎች በአጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው፣ የሳምንታትም አይደለም። አቶ ያሬድ ኃይለ መስቀል በቀደም ትችት እያቀረበ ነበር በኔ ጽሁፍ ላይ እና 45 ቀን አበስተዋል ነው ሲለኝ ነበር። እውነቱን እነዛን ስራዎች ከሰራን 45 ቀንም አይቆይም። ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው። አንዳንዶቹ መንግስት የቀየሩት እኮ በ2 በ3 ሳምንት ነው መሳይ፣ 45 ቀን ወይም ደግሞ 6 ሳምንት አላስፈልጋል። ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል። እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ
ይዘን መቀጠል ነው ያለብን እና ሚዲያው እዚህ ላይ ነው ርብርብ ማድረግ ያለበት። እኔ እንደው በዚህ አጋጣሚ መማጸን የምፈልገው ፕሊዝ ይሄ እና አብይ አህመድ በየጠዋቱ ብቅ እያሉ የሚሰጡንን አጀንዳ እየተቀበል ማስተጋባት የለም። እርግጥ ነው መገናኛ ብዙሃን ዜና መስራት አለባችሁ። ለሱ የሚጠቅማችሁን መረጃ እየተቀበላችሁ ሰው ዋናውን ጊዜያችን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ እኛንን አጀንዳ ማቀበል ያለብን እኛንን የፖለቲካ አጀንዳውን መምራት ያለብን እኛንን እነሱን ተከታይ ማድረግ ያለብን እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉን አይገባም። እነርሳውና የነሱን ወግ ይሄ ትርኪ ምርኪ ወግ አሁን እስቲ እንደው የሶፍ ዑመር ዋሻ የተካሄደውን ውይይት እንኳንስ ነው በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል? ምን ይጠቅማል? የአሻንጉሊቶች ስብስብ ነው። አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው ያየነው። በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅመናል? የዛን ግማሽ 1/3 በጃይካ ቃል ኪዳን ላይ በግንቦት ማንፌስቶ ላይ መነጋገር ነው የሚጠቅመን ነው ሪሊ። ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ። እንዴት ነው ጠንካራ ህዝባዊ እምቢተኝነት አካሂደን በአጭር ጊዜ በቀላል መስዋዕትነት ይሄን መንግስት የምናንበረክከው የሚለውን ጥያቄ የሚመልስልን ያ አጀንዳ ነው። እዛ ላይ ነው ጊዜያችን ማጥፋት ያለብን። በትግልም በራሱ ውስጣዊ ችግርም ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰ እልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው? እንዴት ይቻላል? ይሄን የሚመልስ አጀንዳ ነው የጃይካ ቃል ኪዳን። እሱ ላይ ነው ጊዜያችን ማጥፋት ያለብን። እንደው በዚህ ላይ ምናልባት ጥያቄውንም ሳትመልስ እንዳታልፈው በሚል ነው ያው የኢትዮጵያ ሀገራዊ ንቅናቄ የህዝባዊ እምቢተኝነት ላይ ተኮረ መጠነ ሰፊ የሚዲያ ስራ ለመስራት እየተዘጋጀ እንዳለ ቀደም ሲል ገልጬላለሁና አሁን የሀገረ ከኦፒ ላይ ያሉትን አንኳር ሐሳቦች ወስዳቸው አው ሚዲያዎች ላይ ከፍተት አለብን ያልከውን በሙሉ ነው የምቀበለው። የአብይ አህመድን ዜና መዋል እየተከተልን የምናደርገው ነገር በትክክል መቀየር አለበት። ያው የሚዲያ ተግባር ስለሆነ አንዳንዴ ዜና ከመስራትም አንዳንድ ነገሮችን ከማንሳትም ነው ያው መንግስትም ስለሆነ ህዝብንም እያደናገረ ስላለ የሚያደናግራቸውን አጀንዳዎች እግር በእግር እየተከታተሉ ለማምከንም ለማርከስም በሚልም ነው። ለማንኛውም ይሄ ሀገረ ካኦፒ ላይ ያሉትን ሐሳቦች አንተም እንደው በተወሰነ መልኩ ሌሎች ሰዎችንም መድበት ይፈጥረም እነዚህን ሐሳቦች እንደው በየጊዜው ምንመታበት በየጊዜው አጀንዳ ያደረገ ምናመጣበት ምንወያይበት መጻፉ እየተተረከ እንዳለ አቃለው ብዙ ሰዎች ወደውታል። እሱንም ትረካውንም በደንብ ማስፋፋት የሚገባ እንደሆነ አምናለሁ። ግን በየአጀንዳዎቹ ላይ አጀንዳ ተቀርጸው በዚህ ሳምንት ይሄ ጉዳይ ላይ እንደው በስፋት እንሂድበት የሚል የተቀናጀ አንድ የሚዲያ እንትን መፈጠር ያለበት ይመስለኛልና በየምዕራፉ ያሉትን ነገሮች ለበተናጠል የጃይካ ስምምነትንም የግንቦት ማኒፌስቶንም እነዚህን በሙሉ በተናጠል የምናይበት እያንዳንዱ ወደ 12 ምዕራፎች መሰሉኝ ያሉት የ45 ቀናቱ እያንዳንዱ ወይ ሁለቱን ሶስቱን አንድ ያደረጉ መዋየትና አጀንዳ ማድረግ ይገባል። እንደዚህም እያሰብን ነው። በግልም ምናልባት ከናንተ ጋር ተቀናጅተን የበለጠ እንደምንሰራ ተስፋ አደርጋለሁና እንደው ከሀገራዊ ንቅናቄ ጋርም እንደዚሁ በትብብር መስራት ካለባችሁ ወይም ደግሞ እንደው ተመጋግባችሁ መሰሩበት ነገር ካለ በጣም የተቀናጀና አንድ ወጥ የሆነ ግንዛቤ በተሰቡ ያገኛል ከሚልም ነው። ምናልባት ከነሱ ጋርም ስላለው ሁኔታ የምትለው ነገር ካለ ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው እኮ ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት የንቅናቄው ሰዎችም አሉበት የሲያትል ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎችም አሉበት። ከዛ በተናጠል የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም ከሶማሌም ከሐረሬም ከተለያዩ ክልሎችም ከትግራይም የመጡ ኃይሎች አብረው እየሰሩበት ያለው። ስለዚህ ንቅናቄው በተለይ በህዝባዊ እምቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም ወደኋላ የምንለው ነገር የለም። ምንም ቅድመ ሁኔታ የለን። ምንም ይሄን ከተደረገ ነው ይሄ ካልተደረገ ነው ከከሌ ጋር ሰራለሁ ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው። ስለዚህ እኔ በአሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን እንስራ እንነጋገር ለማለት ማልችለው አንድም ሰው የለም። መቴን ነው አንድም ሰው እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖሯቸው አይደለም ለኔ ወይም በጎ ያስባሉ ብዬ ስለማምን አይደለም። በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም፣ የቡድን ጉዳይ አይደለም፣ የአካባቢ ጉዳይ አይደለም፣ ወይም ደግሞ የአይዲዮሎጂ ጉዳይ አይደለም፣ የዲሞክራሲ ምናምን አጀንዳ ጉዳይ አይደለም። በቃ የሀገርና የህዝብ ህልውና ጉዳይ ነው። እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ ነው። እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖር አይገባም። ከከሌ ጋር አልገናኝም ከከሌ ጋር አልሰራም ልንል አንችልም። ይሄን የምንል ከሆነ አንደኛ ያደጋው ክብደት አልገባንም ማለት ነው።
ሁለተኛ ለውጥ ለማምጣትም አልተዘጋጀንም ማለት ነው። ሰልፊሾች ነን ማለት ነው። ስለዚህ ምንም ጥርጥር የለውም ማለት ነው። እኔ በዚህ አጋጣሚ የማስተላልፈው መልእክት ተባብረን የማንሰራው አካል የለም። በእኛ በኩል ዝግጁ ነን። በቅንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ የምናየው እና ተባብረን ለመስራት we are ready። ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነት እንቅስቃሴ በተለይ የዚህ የፎረም እንቅስቃሴ ይሄን ነው። ይሄን አሁን የትብብር ስሜት ተፈጥሯል። ብዙ ትብብሮች በተለያየ አቅጣጫ እየመጡ ነው። እሰየው ነው። ይሄ መበረታታት አለበት። ግን ደግሞ ሌላ ፉክክር እንዳንፈጥር፣ ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና ሪሊ በጣም ጥሩ መንፈስ ነው ያለው። ይሄን በደንብ ማገዝ ያስፈልጋል። ይሄ ሀገረ ካፒ ላይ ባሉት አጀንዳዎች ዙሪያ እኔ እያሰብኩበት ነው። ሪሊ የመገናኛ ብዙሃኑ ትብብር እስካለ ድረስ ሌሎች ሰዎች በዚህ ጉዳይ ላይ ሐሳብ አለን፣ ትችት እናቀርባለን። የበለጠ የሚያጠናክር የሚያሻሽል ሐሳብ አለን እስካሉ ድረስ መወያየት እንችላለን። ተወያይተን የጋራ ሰነዳችንን እናደርገው። እኔ ያዘጋጀሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል እያልኩ አይደለም። አንድ የመነጋገሪያ መነሻ ሰነድ ግን ይሆናል፣ ረቂቅ ሆኖ ያገለግላል። ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አይደለም። የ33 ዓመት የትግል ተመክሮዬን፣ ንባቤን፣ ልምዴን መሰረት አድርጌ ነው የጻፍኩት። የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት። እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ ቃል በምክንያት ነው እዛ ላይ የተቀመጠው። ስለዚህ ሪሊ መነሻ ሐሳብ ይሆናል የሚል እምነት አለኝ። ግን ደግሞ ኢትዮጵያ ብዙ የፖለቲካ ቀራኒ ነው ያለው፣ ብዙ የፖለቲካ አስተሳሰብ ነው ያለው። ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም። መሻሻል አለበት፣ መጠናከር፣ መዳበር አለበት። ከዛ በኋላ የጋራችን እናደርገዋል። ያ የኢትዮጵያ ሕዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለ። በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነድ ነው የሚል የሚያዋይ ሰነድ ነው የሚል እምነት አለኝ እና ሪሊ መገናኛ ብዙሃንም ትኩረት ስጡት። ፓርቲዎች በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት። እንወያይበት፣ በዚህ ጉዳይ ላይ እናዳብረው እና በአጭር ጊዜ የህዝብ አጀንዳ እናደርገው የሚል እምነት አለኝ እና ይሄ ነው። በነገር ላይ በዚሁ አጋጣሚ የሀገረ ካፒ ሃርድ ኮፒ ኦልሬዲ ታትሞ ከዚህ በኋላ ለሽያጭ ይውላል። እስካሁን ሶፍት ኮፒ ነበረው። ይሄን መረጃ ለመስጠት ነው። በቅርብ ጊዜ ሜቢ ከ10 ቀን በኋላ አማዞን ላይ የሚሸጥበትን ሁኔታ ለማመቻቸት ጥረት እያደረግን ነው። በተለይ አገር ቤት የደረሳችሁ ስፖንሰር አግኝተን በእጃችሁ እንዲደርስ ያደረግን ሰዎች ሁሉ በአካባቢያችሁ ላሉ ሰዎች ማዳረስ እንዲያነበው ማድረግ፣ ግሩፕ እየፈጠራችሁ በጉዳዩ ላይ መወያየት ብታደርጉ ጥሩ ነው የሚል እምነት አለ እና በስፋት ነው አገር ቤት አሁን እየተነበበ ያለው። ፊድባክ እሱን ነው የሚያሳየን። የበለጠ ብዙዎች ሊያነቡት ሊነጋገሩበት ይገባል የሚል እምነት አለ። በዚህ አጋጣሚ አመሰግናለሁ ልደቱ። እንግዲህ ወደ ሌላ ርዕሰ ጉዳይ እንሂድ። በእርግጥ ሰዓቱም ሄዶብናል፣ ግን መነሳት ያለበት አንድ አጀንዳ እየመጣ ነው፣ የምርጫ ጉዳይ። ምርጫን በተመለከተ እንግዲህ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ የሚባሉ ፓርቲዎችን ሰብስቦ በጊዜ ሰሌዳው ጉዳይ ላይ አነጋግሯቸዋል። እንደሰማነው ከሆነ የጊዜ ሰሌዳው አጀንዳ ሆኖ ቢመጣም በአብዛኛው ከ3-4 ጊዜ በላይ የወሰደው ግን ሰላም ከሌለ ምርጫ የለም የሚል አጀንዳ እዛ ላይ መነጋገሪያ እንዲሆን ነው የተደረገውና እንደው ልደቱ ስለ ምርጫ ስታስብ እንግዲህ ከምርጫ ጋር በተያያዘ ከ1992 እንደ ኢትዮጵያ አቆጣጠር ጀምሮ ይመስለኛል አንተ በምርጫ ፖለቲካ ውስጥ ነበርክ፣ ብዙ ልምዱም አለና ይሄ ምርጫው ፈጽሞ መካሄድ የለበትም ቦይኮት መደረግ አለበት የሚሉ ወገኖችም አሉ። አይ ምርጫውን እናካሂዳለን የሚሉ ደግሞ ከአገዛዙ ጀምሮ ያሉ አሉ። ነገር ግን እኔው እስቲ ሰላም ካለ ማድረግ ይቻላል፣ አስቻይ ሁኔታዎች ካሉ መሳተፍ ይቻላል። አስቻይ ሁኔታ ግን የለም፣ ምርጫ ለማድረግ አይደለም ተንቀሳቅሶ አባላትን ለማናገር የሚያስችል የሰላም ሁኔታ የለም ብለው ይህንን ጥያቄም የሚያነሱ አሉ። እንደው አጠቃላይ ሁኔታው እንዴት ትረዳዋለህ አንተ? ወቅታዊ ጥያቄ ነው መሳይ፣ እንኳን አነሳኸው። እኔ ሰሞኑን የተለያዩ ውይይቶች በምርጫ ጉዳይ ላይ መገናኛ ብዙሃን ላይ ሲካሄዱ ሰምቼ አንዳንድ ጋዜጠኞችንም ሚዲያዎችን እየደወልኩ እያነጋገርኩ ነበረ። ምክንያቱም ትንሽ ነገሮች ሊበላሹ ይችላሉ የሚል ስጋት አድሮብኛል እና በዛ ምክንያት ይህን ነገር በጥንቃቄ ብንይዘው በጥንቃቄ ብናየው እያልኩ ሀሳብ ኦልሬዲ መስጠት ጀምሬያለሁ ማለት ነው እና ዛሬ ማንሳትህ እጅግ በጣም ጥሩ ነው፣ ወቅታዊ ጉዳይ ነው የሚል እምነት አለኝ። እኔ እውነቱን ለመናገር በዚህ አጋጣሚ አንተም ሌሎች አድማጮችም እንደው በተለየ ትኩረት ይህን ጉዳይ እንዲያደምጡኝ ይፈልጋሉ በዚህ ጉዳይ ላይ። ምክንያቱም ይሄ ሲንከባለል የመጣ በዚህ ጉዳይ ላይ የጠራ አቋማትን ብዙ ነገር እያበላሸ ነው እስካሁንም የመጣ ነው የሚል እምነት አለኝ። ተቃዋሚ ፓርቲ አሁንም ተመሳሳይ ስህተት እንዳንፈጽም ስጋት አለኝ።
የቅርቡን ምርጫ ቦርድ በጠራው ስብሰባ ተቃዋሚዎች ውይይት አካሂደው ነበር። በተካሄደው ውይይት የተነሱትን ሀሳቦች ሰምቻለሁ። አንተም ላይ የኤምኤስም ላይ የተለያየ ቦታ እዛ የተሳተፉ ወንድሞቻችን ቀርበው ሀሳባቸውን ሲገልጹ ሰምቻለሁ። ምንም የሚጣል ነገር የለውም የሚናገሩት ነገር። አንደኛ እንደው ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም። እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ። አንድ በዚህ እንስማማ። ሁለተኛ ያው እንኳንስ አሁን ታስታውሳለህ የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞዬን ሳቀርብ ነበር። የወቅቱ የኢትዮጵያ ችግር በምርጫ ሊፈታ አይችልም። ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም እያልኩ ነው ስናገር ነበር። የሆነውም ይሄ ነው። ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው። አሁንም የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም። እንዲያውም ምርጫ ሊያባብሰው ይችላል። እዚህም ላይ ፍጅታ መኖር የለበት። 3 የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ በምንም ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝም። እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆኑ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን ምንም ቅንጣት ያህል ፍላጎት የለውም፣ እምነትም የለውም። ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነትም የለም። አሁን በእነዚህ ጉዳዮች ላይ እንተማመን። መጀመሪያ እኔ ብዙ ጥያቄ ያለ አይመስለኝም እዚህ ላይ። ብዙዎቹ ፓርቲዎቹ በቀደም ያነሱት ጥያቄ ይሄ ነው። ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ። ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን በእነዚህ 3 ጉዳዮች ላይ አሁን በጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖረንም ባይኖረንም ይህ አገዛዝ ምርጫውን ከማካሄድ ግን ወደኋላ አይደለም። ይህን አንጠራጥር። በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂደው። አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው። ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው። እኔ በዚህ ጥርጥር የለኝም። ቦይኮት እንዲያደርጉ ነው የሚፈልገው። ስለዚህ ይህን ወጥመድ በትክክል መረዳት አለበት። ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንጻር ምንድነው መሆን ያለበት የሚለውን እጅግ በጣም በጥንቃቄ ማየት አለበት። የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለበት። ምን አይነት እርምጃ ነው የምንወስደው፣ መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ። ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው? አስቻይ ሁኔታ የለም። ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን። ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱን ችግር የመፍታት አቅም የለውም ምርጫ። ነገር ግን ይህን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን፣ እንመዘገባለን። ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን። እንደማይሆንም እያወቀ በዜግነቱ ካርዱን ማውጣት አለበት። የምርጫ ካርዱን ተመዝግቦ መያዝ አለበት። ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም፣ አገዛዙ ዝግጁ አይደለም የምንለው ምርጫው ላይ ተመዝግበን በአጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርጋለን። ካደረግን በኋላ መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው መታየት። ከምርጫው በፊት አይደለም። የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ። ያኔ ምንድነው የሚሆነው? ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም። ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ይሄን ያህል ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው። የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ። ስለዚህ ሁለት ነገር ማለት አለብን። አንደኛ ቅድም 3ቱን ነገሮች አስቀምጠን
ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም። አንተም ፈቃደኛ አይደለህም። እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም። ስለዚህ መድረኩ ይመቻች፣ ችግሮቹ ይፈቱ ከልብ በቁርጠኝነት እያሉ መጠየቅ፣ ግፊት ማድረግ በአንድ በኩል። በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይም። የምርጫ ካርድህን አውጣ፣ ተቃዋሚዎቹም ተመዝገቡ፣ እንግባ። በአጭር ጊዜ የዚህ መንግስት አፋኝነት እናሳያለን። ማፈኑ አይቀርም። ካሳየን በኋላ ነው ቦይኮት ማድረግ ካለብን የምናደርገው። ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹ መራጩን ህዝብ ነው ቦይኮት የሚያደርግ። 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አልመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት ሌጂቲመሲ አይኖርም። አሁን ግን ቦይኮት አድርግ እያለ ህዝቡ የምንነግረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ናቸው። ተቃዋሚ ቤቱ ነው የሚቀመጠው። ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል። ምንድነው የሚባለው? ነፃና ፍትሃዊ ምርጫ ነው ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው የሚባለው። ይሄ ምናልባት እዚህ ላይ የሚነሳ ጥያቄ አለ። ምናልባት ምርጫውን ቦይኮት ማድረግ የሚለው በተቃዋሚዎች እስካሁን በየትኛውም ተቃዋሚ ፓርቲ የተያዘ አቋም እንዳለ አላውቅም። እንዲህ በአንዳንድ ግለሰቦች የሚደረግ ነው። ግን አንድ አጀንዳ ሆኖ እንዲመጣለት ፈልጓል አብይ አህመድ። የምርጫ ጉዳይ አንዱ ከአምስቱ የ2018 አጀንዳዎቻችን ህብረተሰቡን ትንፋሽ የምናሳጣበት ይሄ ስለ ኑሮ ውድነት አሁን ኢትዮጵያ ላይ ስላሉ አጠቃላይ ቀውሶች እንዳያስብ ከምናደርጋቸው አጀንዳዎች አንዱ ምርጫ ነው። ምርጫ እያለን እስከ ቀበሌ ድረስ ይሄን አጀንዳ በየዕለቱ ወደፊት መግፋት አለብን ብለው በእቅድ ደረጃ ያዙት ነው። ነገር ግን አሁን አንተ ባልከው ለመስማማትና የተወሰነ ነገር ለማድረግ የሚቸግረው እነዚህ የተባሉት ተቃዋሚዎችን ሊመርጡ የሚችሉት ኢትዮጵያውያን ካርዱን ከወሰዱ በኋላ ቦይኮት ቢያደርጉ ኢትዮጵያ ውስጥ ምን ተቆጣጣሪ አለ? 2-3 የምርጫ ካርድ ለደጋፊዎቹ እየሰጡ መርጠዋል። ይሄን ያህል ሰው ተመዝግቧል፣ ይሄን ያህል ሰው መርጦኛል ብሎ በይፋ ቢያውጅ ማን ይከለክለዋል? ቆጣሪ ሁሉ ጊዜ መንግስት ስለሆነ ቆጣሪ መንግስትም ተወዳዳሪም ነው ቆጣሪም ነው። ስለዚህ እነዚህ ቤታችሁ በተቀመጡት ስም ካርድ ወጥቶ የተመዘገቡት አለ። ያው መዝገቡ ላይ ተመዘገቡ ያሳያል። አልመረጡም እንዳንል ማን ቤት ለቤት እየሄደ ያልመረጡትን የሚቆጥርና መረጃውን የሚሰጥ ሊኖር አይችልም። ይልቅስ መንግስት መገናኛ ብዙሃኑን ሁሉንም ሎጂስቲኩን የተቆጣጠረ ስለሆነ የተመዘገቡት በሙሉ መርጠዋል፣ በውጤቱ መሰረት አሸንፍ ያለው ቢል የበለጠ ህጋዊ አናረገውም ወይ? ምክንያቱም ተመዝግበናል። ስለዚህ ይህንንስ አደጋ እንዴት መከላከል ይቻላል? ሰውን ካርዱ ሰዱ ብለን አብረን ከምርጫው ጋር በሂደት ውስጥ ብናልፍ። አሁን መሳይ ምን አልክ? እንደዚህ ሊያደርግ ይችላል አልክ። ያ የማጭበርበር ድርጊት ነው አይደል የሚያደርገው? ያን የማጭበርበር ድርጊት እንዲያደርግ ሁሉ የምናስገድደው የኛ ደጋፊ የሆነ የተቃዋሚው ደጋፊ የሆነ በነቂስ ወጥቶ ከተመዘገበ ነው ወደዛ አይነት ማጭበርበር የሚሄደው። ተቃዋሚው ወይም እሱን የማይመርጠው ሰው ግን ቤቱ ዝም ብሎ ከተቀመጠ ካርድ ካላወጣ አሁን የምትለው ማጭበርበር ማካሄድ ያስፈልገው። ዝም ብሎ የተመዘገበው ሰው በነፃነት ወጥቶ ያለምንም ተጽዕኖ እንዲመርጥ ማድረግ ይችላል። አንድ ሁለተኛ፣ ዋናው የማጭበርበር ሂደቱ እንዲጋለጥ ማድረግ ነው። የሀገር ውስጥ ታዛቢዎችም ሊኖሩ ይችላሉ። ኦፍኮርስ የሀገር ውስጦቹ በብዛት ያገዛዙ ተጽዕኖ ያለባቸው ሊሆኑ ይችላሉ። የውጭ ታዛቢዎች እንዲገቡ መጠየቅ አለብን። ግቡ፣ ይህን ሂደት መታዘብ አለባቸው። አባፈና ላይ ነው ያለነው። ነፃና ፍትሃዊ ምርጫ ይካሄዳል የሚል እምነት የለና ይሄ የምንለው እውነት ነው ውሸት ነው የሚለውን ነገር ግቡና አረጋግጡ። ይሄን መንግስት ዝም ብሎ ገንዘብ መርዳት አይደለም፣ በዲፕሎማሲ ማገዝ አይደለም። አምባገነን መንግስት ነው፣ የህዝብን ድምፅ የማያከብር ነው። ግቡና ታዘቡልን ብለን እኛው ራሳችን መጠየቅ አለን። የውጭ ታዛቢዎች ያውቁታል። አሁን ባለፈውም እኮ ምርጫ ተካሂዷል ብለው አያምኑ። ማንም የታዘበ የለም እኮ ባለፈውም። ግን አብይ አህመድ አሸንፍ ያለው ብሎ ይኸው ለ5 ዓመት እየቆየ ነው። አሁንም ለነሱ ለማጋለጥ ብለን ብንገባ አንደኛ ህዝቡ ትግል ጀምሯል። ከዛ ይልቅ በምርጫ በአብይ አህመድ አጀንዳ የምርጫ አጀንዳ ውስጥ ከምንገባ የራሳችንን ትግል ህዝባውን ቢተኝነቱንም የትጥቅ ትግልም የሚያደርገው ትኩረቱን ወደዛ ማድረግ ይገባዋል። አለበለዚያ በተወሰነ መልኩ ያ ሐሳብ መካፈል፣ የጊዜ መሻማት፣ የብዙ ነገሮችን ውጤቱ ለአብይ አህመድ ያደላል እንጂ ለሌሎቻችን የሚያደላ አይመስለኝም። ሰምቻለሁ በደንብ ያለ ምክንያት አይደለም። እንደው ይሄን በተለየ ትኩረት ብታዳምጠኝ ጥሩ ነው ያልኩት ያለ ምክንያት አይደለም። ምክንያቱም የገነገነ አስተሳሰብ ነው ያስተሳሰብ፣ ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ። ሪሊ ይሄን ጉዳይ ሰከን ብለን ማየት አለብን። በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም።
እኛ ወደድንም ጠላን የምርጫ ዓመት ነው። ዓለም አቀፍ ሚዲያዎች ሁሉ ትኩረት ይሰጡታል። የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት። አጀንዳ መሆኑ አይቀርም። ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ። መንግስት ለራሱ ጥቅም ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ የራሳችንን በሚጠቅም መልኩ አጀንዳ ልናደርገው ይገባል። ይህን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው። የምርጫውን ሂደት ትግላችንን ለማጠናከር ህብረተሰቡን ለማነሳሳት ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለን። ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይህን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀምበት የሚለው ሐሳብ ይዘን ነው ወደ ምርጫው መግባት ያለን። ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ። ለምን ማጭበርበሩ አይቀርም፣ ዝግጁ አይደለም ለነጻና ፍትሃዊ ምርጫ። ስለዚህ ምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል። ያን ሁኔታ እኛ ከምንናገረው አሁን በባፍ ነው የምንናገረው አይደል? በተግባር መጀመሪያ እናሳየው ለኢትዮጵያ ህዝብ፣ ለዓለም አቀፉ ህብረተሰብ። ያ ጉልበት ነው የሚሆነን። ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት እንደሆነ ማሳያ ነው የሚሆነው። አክብሮት ያሰጠናል። ያ በዓለም አቀፉ ህብረተሰብ ገብተዋል፣ ለመወዳደር ፈቃደኛ ነበሩ። ነገር ግን ባገዛዙ ችግር ነው ቦይኮት ለማድረግ የተገደዱ። አስቀድመህ ግን አልገባም ካልክ ገዢው ፓርቲ ምንድን ነው የሚለው? እንደሚሸነፍ ስለሚያውቅ የህዝብ ድጋፍ ስለሌለው አልገባም ምን አድርጉ ነው የምትሉኝ ይላል። ምርጫውን ማጭበርበር አያስፈልገውም። የምትለውን ቅድም ተጽዕኖ ማድረግ አያስፈልገውም። የእሱ ካርድ የወሰዱ ሰዎች መጥተው ምርጫውን ይመርጣሉ። ምርጫው ነፃና ፍትሃዊ ነበረ፣ ምንም ግርግር አልነበረም ተብሎ ጸድቃል፣ ተቀባይነት ያገኛል። ራሳችንን ነው የምንጎዳው። እኔ ቅድም ነገርኩህ እኮ አሁን የሚያስፈልጋት ኢትዮጵያ ችግሯን ለመፍታት የግንቦት ምርጫ አይደለም። ኢትዮጵያ ችግሯን ለመፍታት የሚያስፈልጋት የግንቦት ማንፌስቶ ነው። አሁን የግንቦት ማንፌስቶ ነው። ያለ ምክንያት አይመስል ግንቦትን የመረጡ ስሙን ዝም ብዬ በሎተሪ አውጥቼ አይደለም። ስለዚህ ይሄን ሂደት ለራሳችን ጥቅም ለትግሉ መጠናከር እንዴት ነው የምንጠቀምበት የሚለውን ሰከን ብለን ማየት አለብን። ስለዚህ ቅድም ያልኳቸውን ምርጫው ነፃና ፍትሃዊ እንደማይሆን ያለው ነባራዊ ሁኔታ ምርጫ ለማካሄድ የማያስችል መሆኑን እየገለጽን መንግስት ላይ ተጽዕኖ እያደረግን አት ዘ ሴም ታይም ግን አቅምና ሁኔታው በፈቀደልን መጠን የፈለገውን ተጽዕኖ ያደርግ፣ የፈለገውን ያህል እጩዎች እንዳይቀርቡ ያደርግ፣ አቅምና ሁኔታው በፈቀደ መጠን እኛ የመሳተፍ ፍላጎታችንን እናሳይ፣ እንመዝገብ። ስለተመዘገብክ ምንም የሚመጣ ለውጥ የለም። ሰው የምርጫ ካርዱን ይዞ እንዲወጣ እናድርግ። በገፍ ዝም ብሎ በቀላሉ አይደለም፣ በገፍ ይዞ እንዲወጣ እናድርግ። ከዛ በኋላ ምንም ጥርጥር የለውም ይህ አገዛዝ አፈናውን ይቀጥላል። አፈናው ግን ዝም ብሎ በተደበሰበሰ ሁኔታ ሳይሆን ተሳትፎ እያደረግን ስለሆነ በአደባባይ ይወጣል። ብዙ ህዝብ ካርድ ስላወጣ እሸነፋለሁ ብሎ ስለሚፈራ በዛው መጠን አፈናውም ከፍተኛ ነው። በዛ ደረጃ ካጋለጥነው በኋላ ቦይኮት ስናደርግ ትርጉም ያለው ቦይኮት ነው። ተቃዋሚው ጎራ ሙሉ በሙሉ ይወጣል። የምርጫ ካርድ የያዘው ህዝብ ቤቱ እንዲውል እናደርገው። ይሄ ቀላል አይደለም። ታዛቢዎች ይኖራሉ። ታዛቢዎች እንዲገቡ አሁን ነው እኛንን ጥረት ማድረግ ያለብን። አትግቡ፣ ነፃና ፍትሃዊ ምርጫ አይካሄድም አይደለም ማለት ያለብን። ይሄን ምርጫ ይሄ መንግስት ሊያጭበረብር ተዘጋጅቶ አፈና ውስጥ ነው ያለ ነው፣ እየፈጸመ ነው። ይሄን መታችሁ እንድታዘቡ እንፈልጋለን። ግቡ ነው ማለት ያለብን እንጂ አትግቡ አይደለም ማለት ያለብን። ሪሊ ይሄን ጥያቄ እኔ በጥንቃቄ እንያዘው። ምክንያቱም አሁን እየሰማሁት ያሉት የተለያየ መገናኛ ብዙሃን ላይ ቦይኮት ማድረግ አለብን የሚል ቶን ነው እየሰማሁ ያለው። ይሄ እጅግ አደገኛ የሆነ አካሄድ ነው። ማንም ሳይሆን ገዢውን ፓርቲ ነው የሚጠቅመው። እሱ የሚፈልገው አሁን በቃ አብንንና ኢዜማን ይዞ ሌላው ቦይኮት እንዲያደርግለት ነው የሚፈልገው። ቦይኮት ያደርግለታል ያለ ምንም ማጭበርበር፣ ያለ ምንም ተጽዕኖ። ምርጫው ተካሂዶ የራሱ ሰዎች ወጥተው መርጠው 5 ዓመት ኮንትራቱን ማደስ ነው የሚፈልገው። እዛ ወጥመድ ውስጥ መግባት የለብንም ፕሊዝ። እና እኔ ይሄን ጉዳይ በትኩረት መነጋገር አለብን። ዝም ብሎ ሁላችንም በየፊና እየወጣን ምርጫውን እንዲናደርግ እንዲያናደርግ እያልን አሁን አስተያየት መስጠት ትክክል አይመስለኝም። መቼ ነው ቦይኮት ማድረግ ያለብን? እንዴት ነው ማድረግ ያለብን? ለምንድን ነው ማድረግ ያለብን? የሚሉትን ጥያቄዎች በውይይት ነው ወደዛ አይነት ውሳኔ መድረስ ያለብን። እና ሪሊ ከወዲሁ ጥንቃቄ ብናደርግ ጥሩ ነው። አንድ ጊዜ ህብረተሰቡን ቦይኮት አድርግ ብለን መልእክት ካስተላለፍንለት በኋላ እንደገና ካርድ አውጣ ብንለው አስቸጋሪ ነው። ይሄ በ97 አይተናል፣ በተለያየ የምርጫ ሂደት አይተናል። አንድ ጊዜ ህብረተሰብ ውስጥ የተሳሳተ አመለካከት ከከተትን በኋላ ያን መልሶ ለማውጣት አስቸጋሪ ነው የሚሆን። ስለዚህ ከወዲሁ በምርጫው የምንወስደውን ውሳኔ ወደፊት እናሳውቃለን። እየተመካከርን ነው። ነፃና ፍትሃዊ ምርጫ ይካሄዳል ብለን
አናምንም። ግን ደግሞ ዝም ብሎ ያለምንም ችግር የራሱን እጮች አቅርቦ በራሱ ሰዎች ተመርጦ እንዲቀጥል ደግሞ አንፈቅድለት። ለራሳችን ትግል በሚጠቅም መልኩ የምርጫውን ሂደት እንጠቀምበታለን። ስለዚህ በዚህ ረገድ የምንወስደውን አቋም ተከታተል ነው መባል ያለበት። አሁን ስለዚህ የምክክር ውጤት ነው መሆን ያለበት ውሳኔው እንጂ ሁሉም ፓርቲ አሁን እየወጣ ዝም ብሎ እንዲህ አይነት አቋም መድረስ እኔ ይጠቅማል የሚል እምነት የለኝም። እና ሪሊ አንዱ የውይይት አጀንዳ መሆን ያለበት ከዚህ በኋላ ይሄ ጉዳይ ነው የሚል እምነት አለ። መንግስት ብቻ ሳይሆን ራሳችን አጀንዳ ልናደርገው ይገባል። በጣም አመሰግናለሁ ልደቱ። እንግዲህ በዚህ በምርጫ ጉዳይ ላይ በእርግጥ አጀንዳ አድርጎ ወደፊት በማምጣቱ ላይ በተለይ በአገር ቤት ያሉ ተቃዋሚዎች ሲባል ሁሉንም በአንድ ቦታ ማስቀመጥም አይገባም። እነዚህ ያልካቸውን ኢዜማና አብን ከወዲሁ ከአገዛዙ ቀድመው ነው ስለ ምርጫ እያሟሟቁ ያሉት። ለምን ምርጫውን ፈለጉት እሱ የሚታወቅ ነገር ነው። ሌሎች አጃቢዎች አሉ። በቅርቡም አንዲት ፖለቲከኛ የተናገሩትን ሰምተናል። ያው ቀለብተኛ ናቸው፣ ደሞዝተኛ ናቸው። ከምርጫ አንጻር የሚፈልጉት ለውጥ ሳይሆን እነሱ ደሞዛቸው እንዳይቋረጥ የሚሰጣቸው ገንዘብ እንዳይቋረጥ ነው ብለዋል። ለማንኛውም እንደነዚህ አይነት ፓርቲዎች ጭምር የተሰባሰቡበት ሂደት ነው። ለማንኛውም በተለይ አገር ቤት ያሉትን ፓርቲዎች ከዚህ አንጻር በየጊዜው እያቀረብን እናወያያቸዋለን። እንግዲህ የቀረን ያለ አይመስለኝም። ምናልባት ልደቱ የምትጨምረው ነገር ካለ በዚህ አጋጣሚ መናገር ፈልጋሉ የምትለው ነገር ካለ ድሉ ልስጥና እንግዲህ እንሰነባበታለን። ብዙ ነገር ተነጋግረናል መሳይ። በጣም መሰረታዊና ወቅታዊ የሆኑ ጥያቄዎች ነው ዛሬ ያነሳው። ጠቃሚ ውይይት ነው ብዬ ነው የምወስደው። ግን አንድ ነገር ማሰብ ያለብን ከነ ችግራቸውም ከነ ድክመታቸውም አገር ቤት እንቅስቃሴ እያደረጉ ያሉ ፓርቲዎች በብዙ መልኩ መደገፍ አለበት፣ መጠናከር አለባቸው እና ማንኛውም በገንዘብ በጉልበት በእውቀት በተሳትፎ አገር ውስጥ ያሉ ፖለቲካ ፓርቲዎች በተቻለ አቅም እንዲጠናከሩ ማድረግ ያስፈልጋል። ነገ ለሚነሳ ህዝባዊ እምቢተኝነት ዋና ተዋናኝ የሚሆኑት እነሱ ናቸው። ምርጫውን ለፖለቲካ ትግሉ መጠናከርና ውጤታማነት ለመጠቀም በምናደርገው እንቅስቃሴ ዋና ተዋናኝ የሚሆኑት እነሱ ናቸው። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ሊያደርግላቸው ይገባል። ዝም ብሎ በድክመት በምናምን ብንተቻቸው ዋጋ የለውም። ከብዙዎቻችን ተሽለዋል። እነሱ ባለውን ችግር ቢሆን መስራት እንችላለን ብለው ዋጋ ለመክፈል የተዘጋጁ የተደራጁ ኃይሎች ናቸው። ለዚህ አክብሮት መስጠት አለብን እና አገር ቤት ያሉ ፓርቲዎችን ይሄ ማናናቅ ማጥላላት ትክክል ነው የሚል እምነት የለኝም። በሁለንተናዊ መልኩ መደገፍ አለብን ከዛሬ ጀምሮ። ያ ሁለት ግን መለየት አለባቸው። ሁሉንም አጃቢዎቹንም ሁሉንም ያውቃል ብዬ ነው። አንተም ታውቃለህ፣ እኔም አውቃለሁ። ህብረተሰቡ እኮ የዋዛ አይደለም፣ ይገነዘባል፣ ይረዳል ማን ምን እንደሆነ በደንብ ያውቃል። ስለዚህ በደንብ ጀኒውሊ ተቃዋሚ ናቸው የምንላቸው ለህብረተሰቡ ለውጥ መምጣት አለበት ብሎ የሚያምኑትን ለይቶ መርዳት ማጠናከር አለበት። እኔ የግድ መናገር ያለብን አይመስለኝም። ያውቃቸዋል ህብረተሰቡ።